ሰላም ሰላም፣ እንዴት አላችሁ ቅዱሳን? እግዚአብሔር ጸጋ ከሁላችሁ ጋር ይሁን። ዛሬ ከኪሳራ በኋላ እግዚአብሔር የባከነውን ይመልሳል፣ እግዚአብሔር ታድሶ ያደርጋል በሚል ርዕስ ሐሳብ አካፍላችኋለሁ። መጽሐፍ ቅዱሳችን ላይ በኢዮኤል ምዕራፍ 2 ቁጥር 25 ላይ አንበጣና ደጎቢያ ኩብኩባና ተምች የበላቸውን ዓመታት እመልስላችኋለሁ የሚል ቃል አለ። አንበጣና ደጎቢያ ኩብኩባና ተምች የበላቸውን ዓመታት እመልስላችኋለሁ። ማጣት ወይም ኪሳራ ጊዜን ጨካኝ አስመስሎ የማሳየት ኃይል አለው። ልንቀይራቸው የምንመኛቸውን አፍታዎች እና እንደገና ልናገኛቸው የምንፈልጋቸውን ወቅቶች በአእምሯችን መላልሰን የምናይባቸው ጊዜያት አሉ። ማጣት ወይም ኪሳራ በሰው ልጆች ሕይወት ውስጥ ካሉ በጣም የተለመዱ ተሞክሮዎች አንዱ። ይህ ኪሳራ በብዙ መልክ ሊመጣ ይችላል። የባከነ ጊዜ፣ ያመለጡ ዕድሎች፣ የፈረሱ ግንኙነቶች፣ የኢኮኖሚ ውድቀት፣ የጤና መታወክ፣ መንፈሳዊ ድርቀት ወይም የለመለሙ ህልሞች መጥፋት ወዘተርፈ። አንዳንዴ ማጣት በድንገት ይከሰታል። ሌላ ጊዜ ደግሞ እንደ ምስጥ ቤት ውስጥ ገብቶ ቀስ በቀስ እየበላ እንደሚያዳክም ያዳክማል። ይሁን እንጂ በዚህ በፈረሰና በጠፋ ነገር መካከል እግዚአብሔር በመጽሐፍ ቅዱስ ውስጥ በተስፋ እጅግ የደለቡ ቃላትን ይናገራል። አንበጣ የበላውን ዓመታት እመልስላችኋለሁ። ይህ የተጋነኑ ቃላት የታጨቁበት የጥሩ ተናጋሪ ሰው ንግግር አይደለም፣ መለኮታዊ አዋጅ እንጂ። ሁኔታውን መረዳት ከጥፋት ወደ መለኮታዊ ተስፋ መሻገርን ያመጣል። የኢዮኤል መጽሐፍ የተጻፈው እስራኤል ምድር ብሔራዊ ጥፋት በደረሰበት ወቅት ነበር። እስራኤል ሰብሏን፣ ኑሮዋን፣ የኢኮኖሚ መረጋጋቷን ያወደመ ታላቅ የአንበጣ ወረራ ደርሶባት ነበር። ለማደግ ዓመታትን የፈጀው ነገር በጥቂት ጊዜያት ውስጥ ጠፋ። ሕዝቡ በራብ በተስፋ መቁረጥና ስለወደፊቱም በታላቅ ፍርሃት ተሞልተው ነበር። ነገር ግን ኢዮኤል በሚገርም መንፈስ ሕዝቡን ወደ እግዚአብሔር እንዲመለከቱ አደረገ። ንስሐ ገብተው ወደ እርሱ ሲመለሱ እግዚአብሔር የመለሰላቸው በፍርድ ቃል ሳይሆን በመመለስና በማደስ ሪስቶሬሽን ነበረ። እግዚአብሔር ቃል የገባው ጥፋቱን ለማስቆም ብቻ አልነበረም፣ የጠፋውንም ነገር ጭምር የጠፋውንም ዘመን ጭምር እንደሚመልስ ነው ቃል የገባላቸው። እግዚአብሔር ሊስተካከል ጊዜ ሊያስተካክለው የማይችለውን ነገር ይመልሳል። በዚህ ክፍል እንደምናየው አንድ ብርቱ ነገር ልብ እንድትሉ ጠይቃችኋለሁ። እግዚአብሔር የባከነውን ነገር ብቻ መልሳለሁ አይደለም ያላቸው፣ ዓመታትን እመልሳለሁ ነው ያለው። ዓመታት የሚከተሉትን ይወክላሉ። ሊመለስ የማይችል ጊዜ ነው የባከኑ ዓመታት ስንል። እንደ ባከኑ የሚሰሙን ወቅቶችን ያመለክታል። ፍሬቢስ የነበሩ ጥረቶችን ያሳያል። ታሪካችንን የቀረጹ ፔንፉል ሲቹዌሽንስ ህመሞቻችንን ያመለክታል። ጊዜን መታደግና በጊዜ ውስጥ ያጣነውን ነገር መመለስ የሚችል እግዚአብሔር ብቻ ነው። ክብር ለእግዚአብሔር ይሁን። የእውነተኛ ህይወት ምሳሌ ልንገራችሁ። አንዲት ሴት የታመመ የቤተሰብ አባልን በመንከባከብ እንዴት በርካታ ዓመታትን እንደባከኑባት በአንድ ወቅት ስታጋራ ነበር። በዚያ ወቅት ስራዋን አቋርጣ ነበር። ህልሞቿ ዘግይተውባት ነበር። ደጋግማም ህይወት አምልጦኛል ብላ ትጨነቅ ነበር። ያ አስቸጋሪ ወቅት ካለፈ በኋላ ግን በዚያ ጊዜ ውስጥ ያዳበረቻቸው የርህራሄ፣ የትዕግስት፣ የጥንካሬ ተሞክሮች ከዚህ ቀድሞ ልታደርጋቸው ባልቻለችው መንገድ ሌሎችን ለማገልገልና ለመምራት በሮችን ከፈተላት ወይም እድል አስገኘላት። እርሷ የባከኑ ዓመታት የመሰሏት እነዚያ ጊዜያት በእውነቱ እግዚአብሔር ለታላቅ ዓላማ እያዘጋጃት የነበሩ ዓመታት ሆነው ተገኙ። እግዚአብሔር ያንን ወቅት አላበከንም።
የእናንተንም ዘመን አያባክንም። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስ ምሳሌዎችን እንመልከት። ኢዮብን እናንሳ። ከከሰረው በላይ እንደተመለሰለት እንመለከታለን። በታሪኩ ውስጥ በአጭር ጊዜ ውስጥ ያለውን ነገር ሁሉ አጥቷል። ሀብቱን፣ ልጆቹን፣ ጤናውን፣ ዝናውን ወዘተርፈ። ከሰብአዊ እይታ አንጻር የታሪኩ ፍጻሜ የማይጠገን ነው የሚመስለው። ነገር ግን ኢዮብ 42:10 ላይ ስንመለከት እንዲህ ይላል፣ እግዚአብሔርም የኢዮብን ምርኮ መለሰ፣ ከቀድሞውም ይልቅ እጥፍ አድርጎ ሰጠው። እግዚአብሔር የኢዮብን ስቃይ ደምስሶታል ማለት አይደለም። ነገር ግን በችግሩ ላይ ስልጣኑ ተጠቅሞ የኢዮብን ታሪክ ለውጦታል። የኢዮብ የኋለኛው ዘመን ከፊተኛው ይልቅ እጅግ ፍሬያማ ነበር። ሰላማዊና የተባረከ ዘመን ነበር የኖረው። እግዚአብሔር የሚመልሰው ሁል ጊዜ ያለፈውን በመድገም ብቻ ሳይሆን ካለፈው በተሻለ፣ ካለፈው በላቀ፣ ካለፈው በከበረ፣ ካለፈው ባማረ ሁኔታ ነው። የጠፋውን መመለስ የእግዚአብሔር ባህሪ እንጂ እግዚአብሔር የዘወትር ተግባሩ ብቻ አይደለም። እግዚአብሔር ነገሮችን የሚመልሰው በግዴታም አይደለም። መመለስና ማደስ የሚመነጨው ከእግዚአብሔር ባህሪ ከማንነቱ ነው። እግዚአብሔር ነገሮችን የሚመልሰው በግዴታ አይደለም። መመለስና ማደስ የሚመነጨው ከባህሪ ማንነቱ ነው። መጽሐፍ ቅዱሳችን ላይ መዝሙረ ዳዊት 23:3 ላይ ስንመለከት ዘማሪው እንደዚህ ይላል፣ ነፍሴን መለሳት ስለ ስሙም በጽድቅ መንገድ መራኝ ይላል። ነፍሴን መለሳት ስለ ስሙም በጽድቅ መንገድ መራኝ ይላል። ነፍስን ይመልሳል ማለት ነው። በመዝሙር 51:12 ላይ ደግሞ ስንመለከት የማዳንህን ደስታ ስጠኝ፣ በእሽታ መንፈስም ደግፈኝ ይላል። ደስታን ይመልሳል ማለት ነው። እግዚአብሔር የጠፋውን ደስታ፣ የተሰበረውን ደስታ፣ በሐዘን የተዋጠውን መንፈስ ወደ ደስታ ይለውጣል። ደስታን ይመልሳል ማለት ነው። በኤርምያስ 29:11 ደግሞ ስንመለከት ለእናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ነገር አይደለም ይላል። ስለዚህ እግዚአብሔር ፐርፐዝን ይመልሳል። የህይወት ዓላማን፣ የህይወት መዳረሻን፣ የህይወት ፍጻሜን መልካም በማድረግ ህይወትን ይመልሳል። የህይወትን ትርጉም ይመልሳል። እግዚአብሔር ይህን ብቻ ሳይሆን ሰዎችንም ይመልሳል። ጴጥሮስን ከክህደት እንደመለሰው እናውቃለን። ዳዊትን ከውድቀት በኋላ ህይወቱን እንደመለሰ ወይም መንፈሱን እንዳቃና እናውቃለን። መመለስ ወይም ማደስ ፕላን ቢ ወይም ተለዋጭ ዕቅዱ አይደለም። የእግዚአብሔር የደህንነት ንድፉ አካል ነው። የህይወት ማዳን ዕቅዱ አካል ነው። ጴጥሮስን መመለስ ስንመለከት በጴጥሮስ ታሪክ ውስጥ ውድቀት የጴጥሮስ መጨረሻው ታሪክ አልነበረም። ጴጥሮስ ኢየሱስን እጅግ በሚያስፈልገው ሰዓት፣ በመከራው ሰዓት፣ በችግሩ ሰዓት አብሮት የሚቆም ሰው በሚያስፈልገው ሰዓት ጴጥሮስ ኢየሱስን 3 ጊዜ ካደው። ይህ ግልጽ ውድቀት ጥልቅ እፍረትና ከባድ ጸጸት ያስከተለ ነገር ነበር በጴጥሮስ ህይወት ውስጥ። ይሁን እንጂ ከትንሣኤ በኋላ ኢየሱስ ጴጥሮስን መለሰው፣ አደሰው፣ እንደገና አቆመው እንጂ በሌላ አልተካውም። ስለዚህ እንደዚህ አለው፣ በጎቼን አሰማራ። ያ በአደባባይ የወደቀው ሰው በጴንጤቆስጤ ዕለት ዋነኛው የዕለቱ ሰባኪ ሆነ። እግዚአብሔር ጴጥሮስን ወደ ሐዋርያት ህብረት ብቻ አይደለም የመለሰው፣ ወደ መሪነትም ጭምር ነው ያመጣው። ሰው ውድቀታችሁ ከመመለስ አያግዳችሁም፣ ይልቁንም በተለየ ጸጋ እንድትቆሙ ያዘጋጃችኋል። በውድቀት በምታልፉበት ጊዜ በህይወታችሁ ውስጥ መሰራት አለ፣
በህይወታችሁ ውስጥ ትምህርት አለ። በህይወታችሁ ውስጥ መታደስ አለ። በህይወታችሁ ውስጥ ጸጸት አለ። በህይወታችሁ ውስጥ እንደገና ለመቆም መፈለግ አለ። መመለስ ማለት ህመሙ ያልነበረ እንዲመስለን ማድረግ አይደለም። ሁሉንም ነገር በቅጽበት ማግኘትም አይደለም። መመለስ ማለት ያለ ጠባሳ መኖርም አይደለም። ጠባሳው ይኖራል። መመለስ ማለት ግን የተሰበረውን ቦታ መልሶ መጠገን፣ መፈወስ ማለት ነው። በስቃይ ፋንታ የህይወትን ትርጉም እንደገና መስጠት ነው። ከመካንነት በኋላ ከባዶነት በኋላ ፍሬያማ ማድረግ ነው። ከጥበብ ጋር አብሮ መኖር ነው መመለስ ማለት። እግዚአብሔር ጠላት ለጥፋት ያሰበውን ነገር ተጠቅሞ ወደ ታላቅ ምስክርነት መለወጥ ይችላል። በህይወት ውስጥ ማጣት የመጨረሻ ምዕራፍ አይደለም። የህይወት ጉዞ የመጨረሻ ምዕራፍ አይደለም። ውድቀት በህይወት ውስጥ የመጨረሻው የህይወት ምዕራፍ አይደለም። አለመሳካት በህይወት ውስጥ የመጨረሻው የህይወት ምዕራፍ አይደለም። የነገሮች መበላሸት በህይወት ውስጥ የመጨረሻው ምዕራፍ አይደለም። ጤና ማጣት በህይወት ውስጥ የመጨረሻው ምዕራፍ አይደለም። ሽንፈት በህይወት ውስጥ የመጨረሻው ምዕራፍ አይደለም። ይህንን እየሰማችሁ ከሆነና በህይወታችሁ ውስጥ ያጣችሁት ነገር ካለ ይህንን እንድታውቁ እመኛለሁ። እግዚአብሔር የህይወታችሁን ዘመን የበሉትን አንበጦች አይቷል። ኩብኩባና ደጎብያውን አይቷል። ህይወታችሁን የበላውን ነገር አይቷል። እግዚአብሔር የጉዳቱንም መጠን ለክቶ አውቆታል። እግዚአብሔር የባከኑባችሁን ዓመታት መዝግቦታል። እናም እግዚአብሔር እናንተን የመመለስ እቅድ አለው። እነኛን የጠፉባችሁን፣ የባከኑባችሁን፣ የተበላሹባችሁን፣ የከሰራችሁባቸውን ዘመናት የመመለስና እንደገና የማደስ እቅድ አለው በህይወታችሁ ውስጥ። የዘገየ የሚመስለው ነገር የተከለከለ አይደለም፣ አልተከለከለም። የባከነ የሚመስለው ነገር ዋጋ ቢስ አይደለም። ሰው የሚጨበጥ ተስፋ አለ። በዘዳግም 23 ቁጥር 13 ላይ 28 13 ላይ እንደዚህ የሚል ቃል አለ። ለአምላክህ ለእግዚአብሔር ትእዛዝ ብትታዘዝ ይላል። ለአምላክህ ለእግዚአብሔር ትእዛዝ ብትታዘዝ እግዚአብሔር ራስ ያደርግሃል፣ ጅራት አያደርግህም። የበላይ ያደርግሃል፣ የበታች አትሆንም የሚል ቃል አለ። ነገሮችን መልሶ በማስተካከል ረገድ እንደ እግዚአብሔር ቻይ የለም። እግዚአብሔር የሚችል አምላክ ነው። እግዚአብሔር ጥበበኛ አምላክ ነው። እግዚአብሔር ምሉ በኩልሄ ነው። እግዚአብሔር ሁሉ በእጁ ያለ አምላክ ነው። የእግዚአብሔር ችሎታ በሰው አእምሮ አይመዘንም። ያልነበረውን እንደነበረ ማድረግ የሚችል፣ የጠፋውን አዲስ ማድረግ የሚችል፣ ሕያው አድርጎ እንደገና የሞተውን ማቆም የሚችል አምላክ ነገሮቻችሁን አዲስ ማድረግ ይችላል። ክብር ለእግዚአብሔር ይሁን። ልቅሶን ወደ ደስታ መለወጥ ይችላል። አመድን ወደ ውበት መለወጥ ይችላል። ማጣትን ወደ ውርስ መለወጥ ይችላል። ውርደትን ወደ ክብር መለወጥ ይችላል። ሞትን ወደ ሕይወት መለወጥ ይችላል። እግዚአብሔር ሁሉን የሚችል አምላክ ነው። ክብር ለእግዚአብሔር ይሁን። መመለስ እንዴት እንደሚሆን ወይም እንዴት እንደሚቻል ላይታያችሁ ወይም ላይታየን ይችላል። እስራኤላውያን ሰብሉ በተምች በኩብኩባና በደጎቢያ ከተበላ በኋላ እንደገና ይበቅላል፣ እንደገና ያፈራል፣ እንደገና ሕይወት ይዘራል ብለው ማሰብ አይችሉም። ኢዮብ ያ ሁሉ መከራ እንደ ዶፍ ከወደቀበት በኋላ ደስታ ይመለሳል ብሎ ማሰብ አይችልም፣ አልቻለም። ጴጥሮስ ከውድቀት በኋላ እንደገና ተመልሶ አገልግሎት ይኖራል ብሎ መገመት አልቻለም።
እንደገና ተመልሶ ሐዋርያነት፣ እንደገና ተመልሶ ለክርስቶስ ክብር መኖር፣ እንደገና ተመልሶ ለእውነት መሟገት፣ እንደገና ተመልሶ ሰዎችን ወደ ኢየሱስ መጥራት ይቻላል ብሎ አልገመተም። ነገር ግን እግዚአብሔር የባከነውን መመለስ የሚጀምረው በተረፋችሁ ነገር እርሱን ማመስገን ወይም ለእርሱ መኖር፣ እርሱን ማመን ስትጀምሩ ነው። በኢዮብ ዘመን የጠፋውን ለመመለስ ቃል የገባው ያው እግዚአብሔር ዛሬም እየመለሰና እያደሰ ነው። ዛሬም ከውድቀት እያነሳ ነው። ዛሬም ሞትን ወደ ሕይወት እየለወጠ ነው። ዛሬም ስንፍናን ወደ ታላቅ ብርታት እየቀየረ ነው። ዛሬም ሐዘንን ወደ ደስታ እየቀየረ ነው። ዛሬም ማጣትን ወደ ማግኘት እየቀየረ ነው። ዛሬም ውርደትን ወደ ክብር እየቀየረ ነው። ታሪካችሁ አላበቃም። ምርጡ ጊዜ ገና ከፊታችሁ ሊሆን ይችላል። እግዚአብሔር ደግሞ ሙሉ በሙሉ በጥልቀትና በውበት ለመመለስ፣ የባከነባችሁን ለመመለስ፣ የጠፋባችሁን ለመመለስ፣ የተበላሸባችሁን ለመመለስ፣ የሞተባችሁን ሕያው ለማድረግ፣ የወደቀባችሁን ለማንሳት፣ የተሰበረባችሁን ለመጠገን እግዚአብሔር ደግሞ የታመነ አምላክ ነው። ክብር ለእግዚአብሔር ይሁን። ስለዚህ ወገኖቼ ዘመኔ ባከነ የምትሉ፣ ሕይወቴ በኪሳራ ተሞላ የምትሉ፣ ኑሮዬ በውድቀት ታጀበ ለምትሉ፣ እንደገና ተስፋ ያለ የማይመስላችሁ፣ እንደገና መነሳት መቆም፣ እንደገና ለእግዚአብሔር ክብር መኖር ያለ የማይመስላችሁ እግዚአብሔር በዙፋኑ ላይ አለ። አንበጣና ደጎቢያ ኩብኩባና ተምች የበላቸውን ዓመታት ለእስራኤል የመለሰ አምላክ የእናንተንም ዘመን ያድሳል። የእናንተንም ዘመን ሊያድስ ይችላል። በቀራችሁ ዘመን ግን እግዚአብሔርን እመኑት። በቀራችሁ ዘመን ግን እግዚአብሔርን ተስፋ አድርጉት። በቀራችሁ ዘመን ግን ከእርሱ ጋር ተጣበቁ። በቀራችሁ ዘመን ግን ጌታን አክብሩት። ክብር ለእግዚአብሔር ይሁን። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። ኢየሱስ ክርስቶስ ጌታ ነው።